ሰላም ጤና ይስጥልኝ የኢትዮ ሄልዝ ቤተሰቦች እንዴት ናችሁ? ዛሬ በጣም ወሳኝ በሆነ ጉዳይ ላይ እንወያያለን። ብዙዎቻችን ጠዋት ከእንቅልፋችን ስንነቃ የሚሰማንን ስሜት እንደ ተራ ነገር እንቆጥረዋለን። ዝም ብሎ ድካም ነው፣ እንቅልፍ ስላልጠገብኩ ነው፣ ወይም ደግሞ እድሜ እየገፋ ሲሄድ የሚመጣ ነው በማለት እናሳልፈዋለን። ነገር ግን አንድ እውነት ልንገራችሁ፣ ሰውነታችሁ በጭራሽ ዝም ብሎ ምልክት አያሳይም። በተለይ ጠዋት ከእንቅልፍ ስትነቁ የሚሰማችሁ ማንኛውም ለውጥ ሰውነታችሁ በሌሊት ሲያከናውን የነበረውን የጥገና ስራ ውጤት የሚያሳይ የጤና ሪፖርት ነው። በሌሊት ሰውነታችን ሆርሞኖችን ሲያመጣጥን፣ ኃይል ሲያከማችና ሴሎችን ሲያድስ ያድራል። በዚህ ሂደት ውስጥ የሆነ ችግር ካለ ምልክቱ የሚታየው ገና አይናችሁን እንደገለጣችሁ ነው። እነዚህ ምልክቶች ችላ ማለትም በውስጣችሁ እየተቀጣጠለ ያለን የጤና ችግር ማስጠንቀቂያ ደውሉን እንደ ማጥፋት ይቆጠራል። በዛሬው ቪዲዮአችን በፍጹም ችላ ሊባሉ የማይገቡና ምናልባትም የከፋ በሽታ ምልክት ሊሆኑ የሚችሉ 9 የጠዋት ምልክቶችን በዝርዝር እንመለከታለን። እነዚህ ምልክቶች ቀድሞ ማወቅ ህይወታችሁን ሊታደገው ይችላል። ከመጀመሪያው ምልክት ከመጀመራችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና የዶል ምልክቷንም በመጫን በየቀኑ የሚለቀቁ የጤና መረጃዎች እንዲደርሷችሁ እጋብዛችኋለሁ። አሁን በቀጥታ ወደ ዋናው ነጥብ ማልፍ ይሆናል። አንደኛውና የመጀመሪያው በጠዋት የሚከሰት ችላ መባል የሌለበት ምልክት ደክሟችሁ መንቃት ወይም ደግሞ በድካም መንቃት ነው። የመጀመሪያውና ብዙዎቻችን የሚያሳስበው ምልክት ተኝተን አድረን እንኳን ልክ እንደደከመን መንቃት ነው። 8 ሰዓት ሙሉ ተኝታችሁ ነገር ግን ጠዋት ስትነቁ ጭራሽ አልተኛውም የሚል ስሜት ይሰማችኋል። ይህ ሁኔታ ስሊፕ ኳሊቲ ወይም ደግሞ የእንቅልፍ ጥራት መጓደልን ያሳያል። ሰውነታችን በእንቅልፍ ወቅት ራሱን የማደስ ስራ ይሰራል። ነገር ግን ይህ ካልሆነ ሰውነታችሁ በሌሊት ከፍተኛ ትግል ውስጥ ነበር ማለት ነው። ይህም ድካም ምናልባትም በደማችሁ ውስጥ ያለ የሆርሞን መዛባትን፣ የደም ስኳር መጠን በሌሊት በጣም ማነስ ወይም ደግሞ ስሊፕ አፕኒያ የሚባለው በእንቅልፍ ወቅት የትንፋሽ መቆራረጥ ችግር መሆኑን ሊያመለክት ይችላል። ይህንን ችላ ካላችሁትም የልብ ስራን ያዳክማል፣ እንዲሁም ደግሞ የአእምሮ ንቃታችሁን ዝቅ በማድረግም ለቀን ውሏችሁ እንቅፋት ይሆንባችኋል ማለት ነው። በመሆኑም ችላ እንዳትሉት። ሁለተኛ፣ ጠዋት ላይ የአፍ መድረቅ ወይም መጥፎ ጣዕም መሰማት። ሁለተኛው ምልክት ደግሞ ጠዋት ስትነቁ አፋችሁ መድረቅ ወይም ደግሞ መጥፎና መራራ ጣዕም መሰማት ነው። አብዛኛውን ጊዜ ውሃ ስለጠማኝ ነው ብለን እናስባለን። እርግጥ ነው የውሃ እጥረት አንዱ ምክንያት ነው። ነገር ግን በየቀኑ አፋችሁ የሚደርቅ ከሆነ ሰውነታችሁ ሌላ መልእክት እያስተላለፈ ሊሆን ይችላል። በእንቅልፍ ወቅት በአፍ መተንፈስ አንዱ ምክንያት ሲሆን ይህም ደግሞ በቂ ኦክሲጅን ወደ ሰውነታችሁ እየገባ አለመሆኑን ያሳያል። ከዚህም ባለፈ ከፍተኛ የአፍ መድረቅ የደም ስኳር መጠን መጨመርን ወይም ደግሞ የሜታቦሊዝም መዛባትን ሊጠቁም ይችላል። ምራቅ አፋችንን ከባክቴሪያ የመጠበቅ ስራ ስላለው አፍ ሲደርቅ ባክቴሪያዎች ስለሚራቡ መጥፎ ጣዕምና መጥፎ ጠረን ይፈጠራል። ይህም ደግሞ ለድድ ህመምና ለምግብ መፈጨት ችግር መነሻ ሊሆን ይችላል። ሶስተኛ፣ ጠዋት ላይ የሚከሰት ራስ ምታት። ሶስተኛው ምልክት ደግሞ ገና አይናችሁ እንደገለጣችሁ የሚሰማችሁ ራስ ምታት ነው። ብዙ ሰዎች ቀኑን በራስ ምታት መጀመርን እንደ ልማድ ይቆጥሩታል። ነገር ግን ይህ ትልቅ የጤና ደውል ነው። ጠዋት ላይ የሚከሰት ራስ ምታት አብዛኛውን ጊዜ በሌሊት ሰውነታችሁ በቂ ኦክሲጅን አላገኘም ማለት ሊሆን ይችላል። በተለይ በእንቅልፍ ወቅት የሚያንኮራፉ ሰዎች ወይም የአተነፋፈስ መቆራረጥ ያለባቸው ተጠቂዎች ናቸው። ከዚህ ካለፈም ከፍተኛ የደም ግፊት ካለባችሁ ጠዋት ላይ ራስ ምታት ስሜት ሊኖር ይችላል። እንዲሁም በሌሊት ሳታውቁት ጥርሳችሁን የምታፋጩ ከሆነ የጭንቅላት ጡንቻዎች ስለሚወጠሩ ጠዋት ላይ በህመም ትነቃላችሁ። ይህ ምልክት ዘወትር የሚከሰት ከሆነም የደም ግፊታችሁ መለካት ወይም የአተነፋፈስ ሁኔታችሁን መፈተሽ እጅግ አስፈላጊ ነው። አራተኛ፣ ከእንቅልፍ ስትነቁ የሚሰማ የሰውነት መገታተር ወይም ደግሞ ህመም። አራተኛው ምልክት ደግሞ ጠዋት ካልጋችሁ ለመነሳት ስትሞክሩ ሰውነታችሁ እንደ ብረት ተገታትሮ ወይም ደግሞ ታስሮ የሚቆይ የህመም ስሜት መሰማት ነው። ይህም ሁኔታ አብዛኛውን ጊዜ የሰውነት ውስጥ መቆጣት ወይም ደግሞ ኢንፍላሜሽን መኖሩን ያሳያል። ሰውነታችን በእንቅልፍ ወቅት እንቅስቃሴ ስለማያደርግ በውስጣችን ያለው ፈሳሽ ዝውውሩ ይገታል። ነገር ግን ጤነኛ ሰውነት በጥቂት ደቂቃዎች ውስጥ መፍታታት አለበት። መገታተሩ ረዘም ላለ ጊዜ የሚቆይ ከሆነ ግን ይህ እንደ አርትራይተስ ያሉ የመገጣጠሚያ ችግሮች መጀመሪያ ምልክት ሊሆን ይችላል። በተጨማሪም የምተኙበት ፍራሽ ወይም ደግሞ ትራስ ምቾት የማይሰጣችሁ ከሆነ ሰውነታችሁ በሌሊት ለማረፍ ሲታገል ስለሚያደርግ ጠዋት ላይ በጡንቻ ህመም ትነቃላችሁ።
ማወቅ ያለባችሁ ሰውነታችሁ በህመም እንዲነቃ አልተፈጠረም። ስለዚህ ይህንን ምልክት ፈጽሞ ችላ አትበሉት። አምስተኛ የልብ ምት መጨመር ወይንም የጠዋት ጭንቀት። አምስተኛው ምልክት ገና ስትነቁ ልባችሁ በፍጥነት ሲመታ ወይም ደግሞ ከፍተኛ መጨነቅና የመባነን ስሜት ሲሰማችሁ ነው። ምንም የሚያስፈራ ነገር ሳይኖር ወይም ደግሞ መጥፎ ህልም ሳታዩ ልባችሁ እንደ ከበሮ የሚመታ ከሆነ ይህ ሰውነታችሁ ለጭንቀት የሚረዳውን የኮርቲሶል ሆርሞን በከፍተኛ መጠን እያመረተ መሆኑን ያሳያል። በተጨማሪም የደም ስኳር መጠን በሌሊት በጣም ዝቅ ካለ ሰውነታችን የድንገተኛ አደጋ ምልክት ስለሚሰጥ ልባችን በፍጥነት ሊመታ ይችላል። ይህም ሁኔታ በተደጋጋሚ የሚከሰት ከሆነ የልብን ጤና መፈተሽ ወይም የነርቭ ስርዓታችን መዛባቱን ማረጋገጥ ይገባል። ጠዋት ስትነቁ መረጋጋትና ሰላም እንጂ የድንጋጤ ስሜት ሊሰማቸው አይገባም። ስድስተኛ የአይን ብዥታ። ስድስተኛው ምልክት ደግሞ ጠዋት አይናችሁን ስትገልጡ አይናችሁ ብዥ ማለት ነው። እርግጥ ነው አይናችን ውስጥ ያለው ፈሳሽ በሌሊት ስለሚደርቅ ለጥቂት ሰኮንዶች ያክል ብዥ ማለቱ የተለመደ ሊሆን ይችላል። ነገር ግን አይናችሁን ታጥባችሁም እንኳን እይታችሁ ግልጽ ለመሆን ረጅም ጊዜ የሚወስድበት ከሆነ ይህ ምናልባት በደማችሁ ውስጥ ያለው የስኳር መጠን መዛባቱን የሚያሳይ ትልቅ ምልክት ሊሆን ይችላል። ከፍተኛ የደም ስኳር መጠን በአይን እይታ ውስጥ ባሉ ትናንሽ የደም ስሮች ላይ ጫናን ስለሚፈጥር እይታን ብዥ ያደርጋል። ይህም ምልክት በተለይ በስኳር በሽታ መጀመሪያ አካባቢ በብዛት ይታያል። ስለዚህ ይህንን ምልክት እንደ ተራ የአይን ድካም ብቻ አትቁጠሩት። የውስጥ ጤናችሁንም የሚጠቁም ወሳኝ ምልክት ሊሆን ይችላል። ሰባተኛ በጣም ጠቆር ያለ የሽንት ቀለም መኖር። ይህ ምልክት ጠዋት ለመጀመሪያ ጊዜ ሽንት ስትሸኑ ቀለሙ በጣም ጠቆር ያለ መሆን ማለት ነው። እርግጥ ነው ሌሊቱን ሙሉ ውሃ ስለማንጠጣ የሽንት ቀለም ትንሽ ጠቆር ማለቱ የተለመደ ነው። ነገር ግን ቀለሙ ወደ ብርቱካናማ ወይም ደግሞ ወደ ቡናማ የሚጠጋ ከሆነ ይህ ከባድ የሆነ የውሃ ጥማት ወይም ደግሞ ዲሃይድሬሽን ምልክት፣ ሰውነታችሁ መርዛማ ነገሮችን ለማስወገድ በቂ ፈሳሽ እያገኘ አይደለም ማለት ነው። ከዚህ ባለፈ ሽንት ሁል ጊዜ ጠቆር ያለ ከሆነ የጉበት ወይም ደግሞ የኩላሊት ስራ መዳከምን ሊጠቁመን ይችላል። ሽንት የሰውነታችን የጤና መስታወት ስለሆነም ጠዋት ላይ ቀለሙን ማየት ስለ ውስጣዊ ጤንነታችሁ ትልቅ የሆነ መረጃን ይሰጣችኋል። ስለዚህ ሁልጊዜም ይህንን ቼክ ማድረግ ይጠበቅባችኋል። ስምንተኛው ምልክት ደግሞ ከአልጋችሁ ልክ እንደተነሳችሁ የሚሰማችሁ የማዞር ስሜት ነው። አንዳንድ ጊዜ ከአልጋ በድንገት ስንነሳ የደም ግፊታችን ወደ ጭንቅላታችን ለመድረስ ሰኮንዶች ስለሚፈጅበት ማዞር ሊከሰት ይችላል። ይህም ኦርቶስታቲክ ሃይፖቴንሽን ይባላል። ነገር ግን የማዞር ስሜቱ ከቀጠለ ወይም ደግሞ ከአልጋችሁ ተነስታችሁም ቁጭ ብላችሁ የሚያዞራችሁ ከሆነ ይህ በውስጠኛው ጆሮ ውስጥ ያለ የፈሳሽ መዛባት፣ የደም ማነስ ወይም ደግሞ የልብ ስራ መዳከም ምልክት ሊሆን ይችላል። እንዲሁም በሌሊት የደም ስኳር መጠን በጣም ቀንሶ ካደረ ጠዋት ስትነቁ ማዞር ይከሰታል። ይህም ስሜት ካለባችሁ ከአልጋችሁ ስትነቁ ቀስ ብላችሁ በመቀመጥና ለተወሰነ ሰከንድን በመቆየት ራሳችሁን ማረጋጋት አለባችሁ። ምልክቱ ግን የሚደጋገም ከሆነ ሐኪምን ማማከር አስፈላጊ ነው። ዘጠነኛ የፊት የአይን ዙሪያ ወይም ደግሞ የእጅና የእግር ማበጥ። ይህ ምልክት ጠዋት ስትነቁ መስታወት ላይ ስታዩ ፊታችሁ በተለይም ደግሞ አይናችሁ ዙሪያ አብጦ ማግኘት ወይም ደግሞ እጃችሁና እግሮቻችሁ እንደተወጠረ መሰማት ማለት ነው። ብዙ ጊዜ ብዙ ውሃ ጠጥቼ ስለተኛው ነው ብለን እናስባለን። ነገር ግን ጤነኛ ሰውነት ትርፍ ፈሳሽን በሽንት መልክ የማስወገድ ብቃት አለው። ጠዋት ላይ የሚታይ እብጠት ሰውነታችሁ ፈሳሽን በአግባቡ እያወጣ እንዳልሆነ የሚያሳይ ነው። ይህ ምናልባትም ከመጠን በላይ ጨው የመመገብ ውጤት ሊሆን ይችላል። ወይም ደግሞ ይበልጥ አሳሳቢ በሆነ ሁኔታ የኩላሊት ወይም ደግሞ የልብ ስራ መዳከምን ሊጠቁም ይችላል። ኩላሊታችን በሌሊት መርዛማ ነገሮችንና ትርፍ ፈሳሽን የማጣራት ስራውን በአግባቡ ካልሰራ ውጤቱ ጠዋት ላይ በፊታችን የሚታይ ነው። በመሆኑም ይህንንም ምልክት ፈጽሞ ችላ ልትሉት አይገባም ማለት ነው። ስለሆነም እንግዲህ እስካሁን ያየናቸው 9 ምልክቶች ሰውነታችሁ ሊነግራችሁ የሚፈልጋቸው የጤና ሚስጥሮች ናቸው። እነዚህ ምልክቶች እናንተን ለማስፈራራት ሳይሆን ገና ትልቅ በሽታ ሳይፈጠር ቀድማችሁ ጥንቃቄ እንድታደርጉ የቀረቡ የማስጠንቀቂያ ደውሎች ናቸው። አብዛኛውን ጊዜ ትናንሽ የአኗኗር ዘይቤ ለውጦች ትልቅ የሆነ ልዩነትን ያመጣሉ። በቂ ውሃ መጠጣት፣ ከመተኛታችሁ በፊት ከባድ ምግቦችን አለመመገብ፣ የእንቅልፍ ሰዓትን ማስተካከል እናም ጭንቀትን መቀነስ ዋና ዋናዎቹ ናቸው። ነገር ግን እነዚህ ምልክቶች በተደጋጋሚ የሚታዩና ከአቅማችሁ በላይ ከሆኑ ወደ ጤና ተቋም በመሄድ
ባለሙያን ማማከር ተገቢ ነው። ነገ ጠዋት ቀናችሁን ከመጀመራችሁ በፊትም ለጥቂት ሰኮንዶች ሰውነታችሁን አድምጡ። እንዴት ነው የሚሰማኝ ብላችሁ ራሳችሁን ጠይቁ። ሰውነታችሁ በየቀኑ የሚነግራችሁ ምልክት አለ። ታዲያ እናንተም ያንን ምልክት ልታዳምጡት ይገባል ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን መረጃ ይህን ይመስል ነበር። የቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎችም እንዲደርስ አግዙ። ለጤናችሁም ጠቃሚ ሆኑ ሌሎች ቪዲዮዎችን ለማግኘት ደግሞ ቻናሉን ሰብስክራይብ ማድረጋችሁን አትዘንጉ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።